ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዛሬም በድጋሚ ተገናኘን። ስለምታደምጡን፣ ስለምትከታተሉን፣ ቆይታችሁን ከኛ ጋርም ስለምታደርጉ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን ወደ እናንተ እያደረስን ቆይታን የምናደርግ ይሆናል። ከነዚህ መካከል ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ ስፖርታዊ ጉዳዮችን ወደ እናንተ እያደረስን ቆይታን እናደርጋለን። ሀሳብ አስተያየት ካላችሁ ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። በተለይ ትልልቆቹን ክለቦች የተመለከቱ የዝውውር ጉዳዮች ዛሬ ከጠዋት ጀምሮ ሲሰሙ የነበሩትን ወደ እናንተ እናደርሳለን። የዓለም ዋንጫ ጉዳዮችንም እንዲሁ እንደተለመደው ወደ እናንተ ማድረሳችንን የምንቀጥል ነው የሚሆነው። ዓለም ዋንጫው አሁንም በትልቅ ፉክክር እንደቀጠለ ይገኛል። ትላንትና ፈረንሳይ ወደ ግማሽ ፍጻሜው ማለፏን ያረጋገጠች የመጀመሪያ ብሔራዊ ቡድን ሆናለች። አራቱን ተቀላቅላለች። ሞሮኮ እኛን እንግዲህ አፍሪካውያንን እስካሁን ድረስ የወከለችው ሞሮኮ ብሔራዊ ቡድን ከውድድሩ ውጭ መሆኗ ትናንትና ተረጋግጧል። ድንቅ የሚባል ቡድን ሆኗን ግን በደንብ አሳይታ ነው በውድድሩ ላይ ቆይታ የነበረው። ከዛ ውጭ ግን ዛሬ ተጠባቂ ጨዋታ ይደረጋል። የቤልጅየም እና የስፔን ጨዋታ በትልቁ የሚጠበቅ ጨዋታ ነው። ከነሱ ጋር አያይዘን በስፋት እናነሳለን። በርከት ያሉ ስፖርታዊ ጉዳዮችን እያነሳን ነው ቆይታን የምናደርገው። እስከ ፕሮግራማችን ፍጻሜ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ከመሸጋገሪያ በኋላ በድጋሚ እንገናኛለን። አብረን እንቆይ። የሀገር ውስጥ መረጃን በማስቀደም ነው የምንጀምረው። የአትሌቲክስ ጉዳይን እናንሳ። በሞናኮ ዳይመንድ ሊግ ቢኒያም መሐሪና እንዲዋለሽኝ ባውቀ ደግሞ ዛሬ ይጠበቃሉ። የ2026 የዋንዳ ዳይመንድ ሊግ 10ኛ መዳረሻ ከተማም ሞናኮ እንደሆነች ይታወቃል። ዛሬ የተለያዩ ውድድሮችም ስታካሂድ ኢትዮጵያውያን አትሌቶች በተለያዩ ርቀቶችም ይሳተፋሉ ተብሎ ይታሰባል። በ3000 ሜትር ቀጥታ ሴቶች 8 አትሌቶች ኢትዮጵያን ወክለው ይሳተፋሉ። በ5000 ሜትር የአመቱ የደረጃ ሰንጠረዥ በ15 ነጥብ ሁለተኛ ሆና የምትመራውና የባለፈው የዩጂን ዳይመንድ ሊግ የ2 ማይል አሸናፊ የነበረችው አለሽኝ ባውቀ ለአሸናፊነት ቅድመ ግምትን ያገኘች ሌላኛው አትሌታችን ናት። ብርቄ ሀየሎም፣ አይን አዲስ መብራቱ፣ ከዛ ውጭ ደግሞ አለም ሚዛን፣ ሰናይት ጌታቸው፣ ፍሬወይኒ ኃይሉ፣ የኔነሽ መክተና በርነሽ ደሴ ተሳታፊዎች እንደሆኑ ይፋ ተደርጓል። በዚህ መድረክ የወንዶች የ5000 ሜትር ተጠባቂ ውድድር ሲሆን ቢኒያም መሐሪና ሃይሪ ቤጂጋም ከኢትዮጵያ ይሳተፋሉ። ወቅታዊ ፈጣን ሰዓት ያላቸው ብርሃኑ ባለውን ከባህሬን እንዲሁ ደግሞ ግርሃም ብላንከንስ ከአሜሪካ ብርቱ ፉክክር ያደርጋሉ ተብሎ ይጠበቃል። በወንዶች 3000 ሜትር መሰናክል ከኢትዮጵያ ዲንቃ ፍቃዲ እንዲሁ በብቸኝነት ይሳተፋል። ውድድሩ ከምሽቱ 2 ሰዓት ከ32 ጀምሮ ነው። ኢትዮጵያውያን አትሌቶች ውድድራቸውን እንደሚያደርጉ ይፋ የተደረገው። መልካም ውጤት ለሀገራችን አትሌቶች እንዲሆኑ የምንመኘው። ወደ ውጭ ሀገር ስፖርታዊ መረጃዎቻችን በቀጥታ እናምራ። የዓለም ዋንጫ ጉዳዮችን ወደ እናንተ እናደርስ። ውድ ቤተሰቦቻችን ለዚህ አርማ ትልቅ ነገሮችን ማድረግ እፈልጋለሁ ሲል ይናገራል ሳዲዮ ማኔ። የሴኔጋል ብሔራዊ ቡድን አምበል ሳዲዮ ማኔ ራሱን ከብሔራዊ ቡድን ማግለሉን ዛሬ ይፋ አድርጓል። ሳዲዮ ማኔ ባስተላለፈው የስንብት መልእክትም በዚህ ባንዲራ መስዋዕትነትን እንደከፈልኩኝ ሁሉም ሰው ማወቅ አለበት ሲልም ጭምር ነው የሚናገረው። ይሄ ተጫዋች ሁሉንም ነገር ሰጥቻለሁ ለሀገሬ ሲል የሚናገረው ሳዲዮ ማኔ ለሀገሬ በትጋት ተፋልም ያለው የእናንተን ድጋፍ ደግሞ ለስኬቴ ብርታት ሰጥቶኛል ሲልም ጭምር ይናገራል። በቀጣይ ልምዱን ተጠቅሞ ሀገሩን ማገልገል እንደሚፈልግ የገለጸው ሳዲዮ ማኔ በአሰልጣኝነት ወይም ደግሞ በሌላ ኃላፊነትም ማገልገል እንደሚፈልግ ጭምር ነው የተናገረው። ሳዲዮ ማኔ በሴኔጋል ብሔራዊ ቡድን እንደ ሌጀንድ ከሚቆጠሩ ተጫዋቾች መካከል አንደኛው ነው። ሴኔጋልን በመጫወት ብቻ ሳይሆን በሌሎችም ደግሞ ነገሮች በደንብ እንዳስጠራትም ጭምር በርካቶች ያነሳሉ። በአጠቃላይ ግን በሴኔጋል ብሔራዊ ቡድን ማሊያ ግን 54 ጎሎችን ያስቆጠረ ተጫዋች ነው። 29 ደግሞ አሲስቶችን ያደርጓልና በጣም ትልቅ አበርክቶችን ለዚህ ብሔራዊ ቡድን አድርጓል። የአፍሪካ ዋንጫ ለዚህ ብሔራዊ ቡድን ከአንድም 2 ጊዜ ማሳካት የቻለ ተጫዋች እንደሆነ ይታወቃልና በጣም ድንቅ የሚባሉ ቁጥሮችን ድንቅ የሚባሉ ጊዜያቶችን ያሳለፈው ሳዲዮ ማኔ ከብሔራዊ ቡድን ራሱን ማግለሉን ይፋ እንዳደረገ ነው የተገለጸው። ዛሬ የሚደረጉ የዓለም ዋንጫ ጉዳዮችን እንመልከት። የዓለም ዋንጫ ዛሬ አንድ ጨዋታ ይደረጋል። የሩብ ፍጻሜ መርሃ ግብር ነው ዛሬ የሚደረገው። ፖርቱጋልን ጥላ ወደ ቀጣዩ ዙር ያለፈችው ስፔን አሜሪካንን ጥላ ካለፈችው ቤልጅየም ጋር ጨዋታ ያደርጋሉ። ስፔንና ቤልጅየም ዛሬ ምሽት 4 ሰዓት ሲል ነው ጨዋታቸውን በካሊፎርኒያ ሎስ አንጀለስ ስቴዲየም እንደሚያደርጉ የወጣላቸው መርሃ ግብር የሚያሳየው። እንግዲህ ፎርብስ አንድ መረጃን ይፋ አድርጓል። በተለይ እነዚህ ሁለት ብሔራዊ ቡድኖች ጥሎ ያለፏቸው ብሔራዊ ቡድኖች ማለትም ፖርቱጋልና አሜሪካ ከውድድሩ ውጪ መሆናቸው
መውጣታቸውን ተከትሎ የዓለም ዋንጫ የትኬት ገቢ ወይም ደግሞ የትኬት ፈላጊዎች ቁጥርም በጣም እያሽቆለቆለ እንደሚገኝ የሚያሳዩ መረጃዎች ይፋ ተደርገዋል። አሜሪካም እንግዲህ አዘጋጇ እንደመሆኗ መጠን በርከት ያሉ ተመልካቾችን በዛው በሀገሪቱ መገኘታቸውን ተከትሎ እንደሆነ ይነገራል። ከዛ ውጪ ፖርቱጋልና ክሪስቲያኖ ሮናልዶም ከዚህ ውድድር መሰናበታቸውን ተከትሎ በርከት ያሉ የትኬት ፈላጊዎች ቁጥር እንደቀነሱ የሚያሳዩ ነገሮች ያሉ። ሁለቱ ብሔራዊ ቡድኖች ግን እነዚያን ሁለት ብሔራዊ ቡድኖች አሰናብተው ያለፉት ሁለቱ ብሔራዊ ቡድኖች ግን ዛሬ ጨዋታቸውን ያደርጋሉ። ስፔን በተለይ ይህንን ዋንጫ ከሚያሸንፉ ወይም ያሸንፋሉ ተብለው ጥሩ ግምት ከተሰጣቸው ብሔራዊ ቡድኖች መካከል አንደኛው ነው። የሉዊስ ዴላ ፉዌንቴ ቡድን በጣም ድንቅ የሚባል ቡድን እንደሆነ ይታወቃል። በተለይ በቅርቡም የአውሮፓ ዋንጫን አሸንፈው እንደነበር እናስታውሳለን። ከዛ ብሔራዊ ቡድን እንኳን የተወሰኑ ነገሮች ለውጦች ቢኖሩትም ይሄ ብሔራዊ ቡድን በተለይ ያኔ ከአማካይ ስፍራ ተጫዋቾቹ በተጨማሪ የላሚን ያማል እና የኒኮ ዊሊያምስ በጣም አስፈላጊ ሚናዎች እንደነበሩት ይታወሳል። ኒኮ ዊሊያምስ በዚህ ውድድር ላይ ከጉዳት ጋር እየታገለ ነው በዓለም ዋንጫው ላይ እየተመለከተን የምንገኘው። ዛሬ ከቤልጅየም ጋር ጨዋታን ያደርጋል። ቤልጅየም በተለይ የወርቃማ ትውልዷ ካለፈ በኋላ በዓለም ዋንጫ ላይ አሁን ግምቶች የሚሰጣት አይነት ብሔራዊ ቡድን እየሆነች አይደለም። እንደውም አሰልጣኝ ሩዲ ጋርሺያ ጭምር ያንን ነገር ተናግረዋል። እኛ በዚህ ዓለም ዋንጫ ላይ ምንም አይነት ግምት ያልተሰጠን ወይም ደግሞ ይወድቃሉ ሁሌ እየተባለ ነው ጨዋታን የምናደርገው፣ ነገር ግን እስካሁን አለን የሚሉ አይነት ሀሳቦችን ሰጥተዋል አሰልጣኝ ሩዲ ጋርሲያ። እና ቤልጅየም በተለይ እንግዲህ አንጋፋዎቹ ተጫዋቾች አሁንም በብሔራዊ ቡድን ውስጥ አሉ። እነ ሮሜሎ ሉካኩ ከዛ ውጭ እነ ኬቨን ደ ብሮይና እነ ቲቦ ኩርቱዋ በዚህ ብሔራዊ ቡድን ውስጥ ቢኖሩም አዳዲስ ፊቶችንም ጭምር እያስመለከቱን ይገኛሉ። የዛሬው ጨዋታ በትልቁ ይጠበቃል ተብሎ ይታሰባል። ምሽት 4 ሰዓት ላይ ነው የሚደረገው። እንግሊዛዊው ዳኛ ማይክል ኦሊቨር ይህንን ጨዋታ በመሀል ዳኝነት እንደሚመሩትም ይፋ ተደርጓል። ስፔን በውድድሩ ባደረገቻቸው ጨዋታዎች አንድም ጊዜ መረቧን ሳታስደፍር ነው እዚህ ድረስ የደረሰችው፣ ሩብ ፍጻሜ የደረሰችው እና ይሄ በጣም ትልቅ የሚባል ቁጥር ነው። በተለይ አሰልጣኝ ሉዊስ ዴላ ፉዌንቴ በግብ ጠባቂነት ቦታ ላይ ኡናይ ሲመንን ሲመርጡ በርካቶች ተገርመው ነበር። ምክንያቱም በፕሪሚየር ሊጉ ምርጡ ግብ ጠባቂ ዳቪድ ራያ በዚህ ብሔራዊ ቡድን ውስጥ እያለ እንዴት ኡናይ ሲመን የአትሌቲክ ቤልባው ግብ ጠባቂ ይመረጣል የሚሉ አይነት ጥያቄዎች ሲነሱ ነበር። ያው እርግጥ ነው የኡናይ ሲመንም ድንቅ ብቃት እንዳለ ሆኖ ግን ብሔራዊ ቡድኑ በመከላከሉ ረገድም በጣም ጠንካራ ነው። በተለይ የአይመሪክ ላፖርትና የፓው ኩባርሲ ጥምረት እጅግ በርካቶች የሚያደንቁት አይነት ጥምረት እየሆነ ነው። በርከት ያሉ ኦን ታርጌት ሙከራዎች ጭምር አልተደረገበትም እንኳን ጎል ሊቆጠርበት ይቅርና ማለት ነውና ይሄ ብሔራዊ ቡድን በመከላከሉ በጣም ጠንካራ እንደሆነ ጭምር እየተመለከተን ነው። በኳስ ቁጥጥር ረገዱ ያው የስፔን ስሪትም የኳስ ቁጥጥር ወይም ፖሴሽን ቤዝድ አይነት እግር ኳስን የሚጫወት አይነት ብሔራዊ ቡድን ከመሆኑ ጋር በተያያዘ ዛሬም ኳሱን ተቆጣጥረው በርከት ያሉ የግብ ዕድሎችን ይፈጥራሉ ተብሎ እንደሚታሰብ ነው በርካቶች የሚጠብቁት። ስፔን በተከታታይ 6 የዓለም ዋንጫ ጨዋታዎች ግብ ያልተቆጠረባት የመጀመሪያዋ ሀገርም እንደሆነ ጭምር ይፋ ተደርጓል። ቤልጅየም በበኩሏ በውድድሩ በርካታ ግብ ያስቆጠረች ሁለተኛዋ ሀገር ሆና ነው ለዛሬው ጨዋታ የምትቀርበው። እስካሁን በዓለም ዋንጫ ላይ በርከት ያሉ ግቦችን ያስቆጠሩት ብሔራዊ ቡድኖች ደረጃ ሲወጣ ሁለተኛ ደረጃ ላይ የተቀመጠችው የቤልጅየም ብሔራዊ ቡድን ናት። እንዲሁ ጎል ካልተቆጠረባት ስፔን ጋር ነው ዛሬ ጨዋታው የሚደረገውና ትልቅ ፉክክር እንመለከታለን ተብሎ ይጠበቃል። የሁለቱ ብሔራዊ ቡድኖች አሸናፊ በግማሽ ፍጻሜው ወይም 4 ውስጥ ከፈረንሳይ ብሔራዊ ቡድን ጋር ጨዋታውን የሚያደርግ ይሆናል። በቤልጅየም ብሔራዊ ቡድን በኩል አማዱ ኦናና ከዚህ ዓለም ዋንጫም ውጪ እንደሆነ ይታወቃል። ምክንያቱም ከበድ ያለ ጉዳት ደርሶበታል። ከዓለም ዋንጫው ብቻ ሳይሆን ምናልባት በቀጣዩ የውድድር ዓመት በፕሪሚየር ሊጉም ለአስተን ቪላ በርከት ያሉ ጊዜያቶችን ግልጋሎት ይሰጣል ተብሎ አይታሰብም። ምክንያቱም ጉዳቱ ኤሲኤል እንደሆነ በርካቶች እያነሱ ስለሚገኝ በስፔን በኩል ጨዋታው ያመልጧል ተብሎ የሚጠበቅ አንድም ተጫዋች እንደሌለም ይፋ እንደተደረገ ነው የመረጃ ምንጩ ይፋ እያደረገ የሚገኘው። ብዙዎች ይሰናበታሉ ብለው ቢጠብቁንም ባለን አቅም ግን እናምናለን ብለዋል ሩዲ ጋርሲያ ሲናገሩ። የቤልጅየም ብሔራዊ ቡድን አሰልጣኝ የሆኑት ሩዲ ጋርሲያ በቡድናቸው እንደሚተማመኑ ነው የገለጹት። የምንገጥመው የዓለም ዋንጫ አሸናፊ ቅድመ ግምት ከተሰጠው ብሔራዊ ቡድን አንዱ መሆኑን እናውቃለን ብለዋል ሩዲ ጋርሲያ ሲናገሩ። ስፔን ጠንካራ መሆኗን ያነሱት አሰልጣኙ ኳስ ይቆጣጠራሉ፣ የኋላ መስመራቸው በጣም ጥብቅ ነው፣ ምንም ጎል ያላስተናገደ ብሔራዊ ቡድን ነው አክለውም ሲናገሩ። ነገር ግን ቁጥሮች እንግዲህ ይሰበራሉ፣ ለመከላከልም ብቻ ሳይሆን ግብ ለማስቆጠርና ለማለፍም እንጫወታለን ሲሉ ጭምር የተናገሩት። ጠንካራ ቡድን አለን የሚሉት አሰልጣኝ ሩዲ ጋርሲያ በውድድሩ በማጥቃት ጥሩ ከሆኑ ቡድኖች መካከልም ሁለተኛው ነን፣ እናም ደግሞ እሱን በዚህ ጨዋታ ላይም ለማስመስከር እንሞክራለን ብለዋል። ብዙዎች ስንብታችንን ቢጠብቁትም ባለን አቅም ግን እናምላለን፣ ለማለፍም ያለንን ሁሉ እንሰጣለን ሲሉ ነው ሩዲ ጋርሲያ ከዛሬው ጨዋታ በፊት በነበራቸው ፕሬስ ኮንፈረንስ ላይ እንደዚህ አይነት ጉዳዮችን እያነሱ እንደሚገኝ የተመለከት ነው። ሌላኛው የስፔን ብሔራዊ ቡድን አሰልጣኝ የሆኑት ሉዊስ ዴላ ፉዌንቴም አንዳንድ ሀሳቦቻቸውን ሰጥተዋል። በተለይ ከግብጽ ብሔራዊ ቡድንና ከአርጀንቲና ብሔራዊ ቡድን ጋር በተያያዘ ነው ሀሳባቸውን የሰጡት ዴላ ፉዌንቴም። የስፔን ብሔራዊ ቡድን አሰልጣኝ ሉዊስ ዴላ ፉዌንቴ ሲናገሩ የግብጽና የአርጀንቲናን ጨዋታን ተመልክቼዋለሁ፣ የመሩት ዳኛንም አድንቀዋቸዋል።
በጨዋታው ስለነበረው ዳኝነት የተነሳው ክርክር መረዳት አልቻልኩም፣ ከየት እንደመጣም አላውቅም ሲሉ ነው ሉዊስ ዴላ ፉዌንቴም የሚናገሩት። ጨዋታውን ተመልክቼዋለሁ ያሉት አሰልጣኙ ዳኛው በሁሉም ውሳኔዎቹ ጥሩ ነበር ያደረገው፣ ሁሉም ትክክል ስለነበር እንኳን ደስ አለህ ልለው ፈልጋለሁ ብለዋል ሉዊስ ዴላ ፉዌንቴ ሲናገር። ስለ ሜሲ ያነሱት አሰልጣኝ ሉዊስ ዴላ ፉዌንቴ ሜሲ በአሁኑ ሰዓት የተለየ ብቃቱን እያሳየ ነው፣ በ20 ዓመቱ የነበረው ይመስላል፣ እንዲሁም 20ዎቹ አጋማሽ ላይ ያለ ተጫዋችም ይመስላል ሲሉ ተደምጠዋል። እሱ ባሳካው ነገርን የማይረካና የማይደክም ተጫዋች በመሆኑ በየቀኑ የበለጠ ማድረግ ይፈልጋል፣ ለሁሉም ደግሞ የቡድን አጋሮቹ አርአያ ነው ሲልም ጭምር ነው የተናገሩት ሉዊስ ዴላ ፉዌንቴም ሲናገሩ። የእንግሊዝ ብሔራዊ ቡድን አማካይ የሆነው ዴክላን ራይስ እንግዲህ ህመም ገጥሞት እንደነበር የሚያሳዩ ነገሮችም እንዳሉ ነው የተነገረው። ዴክላን ራይስን እንግዲህ ኢንፌክሽን እንደገጠመው የሚያሳዩ ነገሮች አሉ። ወደ ሌሎች ተጫዋቾች እንዳይዛመተም በለይቶ ማቆያ እንደነበር ጭምር ይፋ ተደርጓል። ራይስ በዚሁ ምክንያትም ያለፉትን 2 መደበኛ የቡድን ልምምዶች እንዳልሰራና እንዳመለጠው ይፋ ተደርጓል። እንግሊዝ የዓለም ዋንጫ ሩብ ፍጻሜ ጨዋታዋን ከኖርዌይ ብሔራዊ ቡድን ጋር እንደምታደርግ ይታወቃል። ነገ ሌሊት ላይ ነው ጨዋታዋን የምታደርገው። ነገር ግን ከዛ ጨዋታ ቀደም ብሎ ያሉ 2 የልምምድ ሴሽኖች አምልጠውታል ዴክላን ራይስ በህመም ምክንያት ተብሏል። ሌላኛው የምናነሳው ጉዳይ በዓለም ዋንጫው ጥሩ ውጤት ያስመዘገበው የግብጽ ብሔራዊ ቡድን ወደ ሀገር ቤት ተመልሷል። ብሔራዊ ቡድኑ ወደ ሀገር ቤቱ ሲመለስም ከሀገሪቱ ሕዝብ ደማቅ አቀባበል ተደርጎለታል። ለደጋፊዎች መልእክት ያስተላለፈው የቡድኑ ካፕቴን የሆነው ሙሐመድ ሳላህ ከዚህ ዓለም ዋንጫም ተሳትፎ ብቻ በቂ አይሆንም ብሏል። ቅር እንዳላችሁ አውቃለሁ ያለው ሳላም፣ ነገር ግን ይሄ ለግብጽ እግር ኳስ አዲስ ጅማሬው እንዲሆንም ለማድረግ የቻልኩትን አደርጋለሁ ሲልም ነው ቃል የገባው። ከዚህ በኋላ ዓለም ዋንጫ ማለፍ እንዲሁም መሳተፍ ብቻ በቂ አይደለም፣ ይሄ ቡድን የእናንተ እምነት ማግኘት አለበት ሲልም ነው የተናገረው ሙሐመድ ሳላ። ኬሊያን ምባፔ ትናንትና ፈረንሳይ ከሞሮኮ ጋር ካደረገችው ጨዋታ በኋላና ወደ ቀጣዩ ዙር ካለፉ በኋላ አንዳንድ ሀሳቦችን አጋርተዋል። ኬሊያን ምባፔ ሲናገር ገና ረጅም መንገድ ይቀረናል፣ ከዚህ ቀደም ካሳለፍነው ይልቅም ወደፊት የሚጠብቀን ነገር በጣም የበለጠ ከባድ እንደሆነ እናውቃለን ያለው። ማንኛውንም ነገር ለመጋፈጥም ዝግጁ ነን፣ እያገገመን ነው ሲልም ጭምር እንዲሁ ይናገራል። ከዛ ውጭ ግን ኬሊያን ምባፔም ጉዳት ገጥሞት ደግሞ እንደወጣ የሚታወስ ጉዳይ ነው እና ከዚህ ጋርም ጥያቄ ቀርቦለት ነበር። ደህና ነኝ ብሏል። ቁርጭምጭሚቴ ላይ መመታት አጋጥሞኝ ነበር፣ ነገር ግን ሁሉም ነገር ሰላም ነው ብሏል። ዣን ፊሊፕ ማቴታ የመጨረሻዎቹን 15 ደቂቃዎች ለመጫወት ከኔ ይልቅ እሱ ዝግጁ ነበርና ለዛ ነው ተቀይሮ የወጣሁት ሲልም ጭምር ነው ኬሊያን ምባፔ ተናገረው። ኤምባፔ ይህንን ይናገር እንጂ የኤምባፔ ጉዳትን በተመለከተ ግን ዶክተሮች አንዳንድ ማብራሪያዎችን እየሰጡ ይገኛሉ። ኬሊያን ምባፔ በቁርጭምጭሚት ጉዳት ከደረሰበት በኋላ በሁለተኛው አጋማሽ ከሜዳ ተቀይሮ መውጣት እንደነበረበት ይፋ ተደርጓል። ጉዳቱ የተከሰተው በኢሳ ዲዮፕ ታከለ ምክንያት ሲሆን ይህም ደግሞ የቁርጭምጭሚት ጉዳት እንዲደርስበትም ምክንያት ሆኗል ተብሏል። ይህም የመሀል ደግሞ የቁርጭምጭሚት ጉዳት ስጋትን ሊያስከትል እንደሚችል ነው በርካቶች የሚያነሱት። እንዲህ አይነት ነገር ሊፈጠር የተለያዩ የጉዳት አማራጮች ይከሰታሉ። ነገር ግን ኤምባፔና አዲዴ ዴሾ ትንሽ የቁርጭምጭሚት ችግር እንደሆነ ሲናገሩ ግን ስጋቶችን ያቃልላሉ ተብሏል። በእንደዚህ አይነት ጉዳት ጊዜ 3 የቁርጭምጭሚት ጉዳቶች ሊከሰቱ ይችላሉ። 3ቱም የማገገሚያ ጊዜያቸው የተለያየ እንደሆነ ነው የሚናገሩት ዶክተሮቹ። ምናልባት የመጀመሪያው ብለው የሚያነሱት እብጠት ወይም ደግሞ አነስተኛ የቁርጭምጭሚት ህመም ከተከሰተ ብለው ያነሳሉ ዶክተሮች። ምናልባት ይሄ ነገር ከሆነ ከ1 ሳምንት ባነሰ ጊዜ ውስጥ ወደ ሜዳ መመለስ እንደሚችል ይናገራሉ ዶክተሮች። ሌላኛው ግን የመሀል ቁርጭምጭሚት ላይ ጉዳቱ ከተከሰተበት ግን ምናልባት ከ2 ሳምንት በላይ ከሜዳ ሊያርቀው እንደሚችል ይፋ አድርገዋል። ከዛ ውጭ ግን ከዚያ በተለየ ደግሞ የቁርጭምጭሚት መሰንጠቅና ውልቃት ከሆነ ደግሞ የጉዳቱ መጠንን ለማወቅ ገና ሌሎች ተጨማሪ ምርመራዎች ሊያስፈልጉ እንደሚችሉ ነው ዶክተሮች ማብራሪያቸውን እየሰጡ የሚገኙት። ነገር ግን አብዛኞቹ የመረጃ ምንጮች እንደሚናገሩት ኬሊያን ምባፔ በቀጣዩ ጨዋታ ምናልባት ሊኖር ይችላል የሚሉ ግምቶችን ይፋ እያደረጉ ነው። ተጫዋቹም ቢሆን ያን ያክል ከባድ ጉዳት አልገጠመኝም፣ ምቾት አለመሰማት ብቻ ነው ሲልም ጭምር መናገሩን የምናስታውሰው ነው ከትላንትናው ጨዋታ በኋላ። ማንቸስተር ዩናይትድን የተመለከተ መረጃን እንንገራቸው። ማንቸስተር ዩናይትድ ምርጥ ተጫዋች አግኝቷል ብሏል። ጆ ኮል ነው ይህንን ሀሳብ የሰጠው። የቀድሞ የእንግሊዝ ብሔራዊ ቡድንና የቼልሲ ኮከብ የሆነው ጆ ኮል የአንድሬ ሳንቶስ ዝውውር ለማንቸስተር ዩናይትድ ትልቅ ፊርማ እንደሆነ ነው ጆ ኮል የሚናገረው። ጆ ኮል በሰጠው አስተያየትም የተጫዋቹ የዝውውር ዋጋ ተመጣጣኝና ለሁለቱም ክለቦች ተስማሚ ነው ሲል ይናገራል። በቼልሲ ቤት ሲጫወትባቸው የሚችልባቸው 2 የአማካይ ስፍራዎች በካይሴዶና በኤንዞ ፈርናንዴዝ የተያዙ በመሆናቸው እድለኛ አልነበረም እንዳይሰለፍ አድርጎታል ብሏል። ጆኮል ሲናገር ተጫዋቹ በአሁኑ ሰዓት የሳንድሮ ቶናሊ አይነት ደረጃ ላይ ደርሷል ማለት ባይቻልም ወደፊት ግን ራሱን አሳድጎ በዚያ ደረጃ ላይ መድረስ የሚያስችል አቅም አለው። ለዩናይትድ በጣም ጥሩ ስኬታማ ፊርማ መሆኑንም ነው ጆኮል እየተናገረ እንደሚገኝ መረጃዎች ይፋ ያደረጉት።
ሌላኛው እንግዲህ አንድሬ ሳንቶስ ከ25 እስከ 30 ሚሊዮን ፓውንድ ቢያስፈርሙት ምናልባት ልንረዳው እንችል ነበር። ዩናይትድ ጠንካራ ስብስብ መገንባት ያስፈልገዋል፣ ይህንንም ብዙ ጊዜ ተናግሬያለሁ ሲልም ጭምር ይናገራል። ኒኪ ባት ሀሳቡን ሲናገር ጥሩ ቡድን ለመስራት 11 ተጫዋቾች ብቻ አይበቃም። በተቀያሪ ወንበሩ ላይ ጥራት ያላቸው ተጫዋቾች ሊኖሩ ይገባል። ነገር ግን 50 ሚሊዮን ፓውንድ ከፍለ የምታስፈርመው ተጫዋች ተቀያሪ ወንበር ላይ የሚቀመጥ መሆን የለበትም፣ ቋሚ ተሰላፊ ነው መሆን ያለበት ሲልም ይናገራል። ትንሽ አይቼዋለሁ ሲጫወት ግን ከኳስ ጋር ልዩ ችሎታ አለ ወይም ደግሞ በፊዚካልም ተቀናቃኞችን የሚበልጥ ተጫዋች ነው ለማለት የሚያስችል አስደናቂ ነገር አላየሁበትም ሲልም ነው ኒኪ ባት ጨምሮ የሚናገረው። ኒኪ ባት ይቀጥልና የአንድሬ ሳንቶስ ዝውውር በጭራሽ ያልተጠበቀ ነው ብለዋል። ምንም አይነት ግምቶች አልነበረኝም ይህን ተጫዋች እንደሚያስፈርሙ። ምናልባት የምልመላ ቡድኑ ወይም ስካውቲንግ ክፍሉ ቡድኑ ላይ እኛ ላይ የነውን ነገር አይተውበት ሊሆን ይችላል ተጫዋቹ ላይ ይላል። ይህ ልጅ ቀጣዩ ኮከብ ይሆናል። በፍጥነት 50 ሚሊዮኑን እንዲከፍልና እንዲያስመልስም በቀጥታ በከፍተኛ ደረጃ እናጫውተው ብለው አስበውም ሊሆን ይችላል ይህንን ዝውውር ያደረጉት ሲልም ይናገራል። ነገር ግን በተጠናቀቀው ውድድር ዓመት በቼልሲ 13 ጨዋታዎችን ብቻ ነው ቋሚ ሆኖ የተጫዋች እንደጀመረ የምናስታውሰው። ከዛ ውጪ ቼልሲም ደግሞ በሲዝኑ 10ኛ ደረጃን ይዞ ማጠናቀቁ ሲታሰብ ደግሞ አሳማኝ ዝውውር አይመስለኝም ሲል ኒኪ ባት ሀሳቡን እየሰጠ እንደሚገኝ ነው የመረጃ ምንጮቹም ይፋ እያደረጉ የሚገኙት። ከዛ ውጭ ግን ሌላኛው የሚነሳው ጉዳይ በእርግጥም ስህተት ቢሆን ደስ ይለኛል፣ ጥሩ ተጫዋች ሆኖ ተስፋችንን ቢያሳካና ሁላችንንም ቢያስደንቀንም ምኞቴ ነው ሲልም ጭምር ነው ኒኪ ባት የተናገረው። እንግዲህ ይሄኛው ተጫዋች አንድሬ ሳንቶስ በማንቸስተር ዩናይትድ ቤት በቀጣይ እንግዲህ በትልቅ ደረጃ ልንመለከተው እንደምንችል ግን አንዳንድ ሰዎች ግምቶቻቸውን እየሰጡ ይገኛሉ። ገና ታዳጊ ነው፣ ከዚህ በላይ መሻሻል ይችላል ብለውም ግምቶቻቸውን እንደሚሰጡ ደግሞ የሚያሳዩ መረጃዎችም እየወጡ ነው። የኤደርሰን ስምምነት ሊሰረዝ ይችላል ተብሏል። ኤደርሰን በቅርቡ የሚኒስከስ ጉዳት እንደደረሰበትና ለረጅም ጊዜ ሊቀጥሉ የሚችሉ የጉልበት ጉዳት ችግሮችም ስጋት እንዳለበት ነው የተነገረው። በዚህ ምክንያት ዩናይትድ የጤና ምርመራ ውጤቱን አሳማኝ ሆኖ ካላገኘው ስምምነቱን ሊሰረዝ እንደሚችል እየተነገረ ነው። ምንም እንኳን ማንቸስተር ዩናይትድ ምርመራው በተሳካ ሁኔታ እንደሚጠናቀቅ ተስፋ ቢያደርግም ዝውውሩ ግን እንደ ከዚህ ቀደሙ የተረጋገጠ እንዳልሆነ ነው ፒተር ሆርክ መረጃውን ይፋ እያደረገ የሚገኘው። ዩናይትዶች ኦሪዮል ሹዋሜኒን ማጣታቸውን ተከትሎ እንደ አማራጭ ማኑ ኮኔን እየተከታተሉት እንደሚገኝ ይፋ ተደርጓል። ሮማም ግልጽ የሆነ አቋም እንዳላቸው ሲነገር ወደ ድርድር ለመግባት 50 ሚሊዮን ዩሮ መነሻ ሂሳብ ይጠይቃሉ ተብሎ ነው የሚታሰበው እንደ ላ ሪፐብሊካ የመረጃ ምንጭ ዘገባ። ሆኖም ግን ማንቸስተር ዩናይትድ አሁን ይፋዊ ንግግሮችን ማድረግ አልጀመረም ወይም ይፋዊ ጥያቄዎችን ለክለቡ መላክ አልጀመረም። ነገር ግን ከሚመለከቷቸውና ከሚያቅዷቸው ተጫዋቾች መካከል አንደኛው እንደሆነ ነው ማኑ ኮኔ እየተነገረ እንደሚገኝ የመረጃ ምንጩ ይፋ ያደረገው። አርሰናልን የተመለከቱ መረጃዎችን እንንገራችሁ። ኒውካስል ዩናይትድ ብሩኖ ጊማሬሽ ወደ አርሰናል የመዘወር ፍላጎቱን ከገለጸላቸው በኋላ ድንጋጤና ግራ መጋባት ውስጥ ገብተዋል ብለዋል ስካይ ስፖርት ሲናገር። ኒውካስል በጭራሽ የጠበቀው እንዳልሆነ የተነገረው በተለይ ብሩኖ ጊማሬሽ በክለቡ እንደሚቆይ ያምኑ ነበር። ነገር ግን ተጫዋቹ ከክለቡ መልቀቅ እንደሚፈልግና ወደ አርሰናል ማምራት እንደሚፈልግ መናገሩ ኒውካስልን በጣም በትልቁ አስደንግጧል ብሏል። አትሌቲክ ባወጣው መረጃ መሰረት ደግሞ ብሩኖ ጊማሬሽ በሙያው ምርጥ ጊዜን እያሳለፈ ነው ወይም ፒክ የሚባለው ደረጃ ላይ እንደደረሰ ይሰማዋል። እናም በአውሮፓ ውስጥ ካሉ ታዋቂ ክለቦችም በአንዱ መጫወት እንደሚገባው ነው በዚህ ሰዓት የሚያምነው። 29ኛ ዓመቱ እየተቃረበ ሲመጣ በዚህ ክረምት ወደ ከፍተኛ ክለብ የመዘወር የመጨረሻ እድሉ ሊሆን እንደሚችል ያምናል ስለዚህም እሱም ወደ አርሰናል መሄድን ይመርጣል። ምክንያቱም ከዚህ በኋላ እድሜው እየገፋ ነው እየሄደ የሚገኘው። እድሜዎቹ ወደ 30 ከገባ በኋላ በትልልቅ ክለቦች የመፈለግ እድሉ በጣም ጠባብ ሊሆን ይችላል። ስለዚህ አሁን በትልቅ ደረጃ የመጫወት ወይም በትልቅ ክለቦች የመጫወት የመጨረሻው እድሉ እንደሆነ ያምናል። ስለዚህም አርሰናልን ለመቀላቀል የወሰነበት ትልቁ ምክንያትም ያ እንደሆነ እየተገለጸ እንደሚገኝ ነው የተነገረው። ዊሊያም ሳሊባ ጥያቄ ቀርቦለት ነበር። ከአርሰናል መልቀቅ ትፈልጋለሁ የሚል ጥያቄ ቀርቦለት ነበር። በአርሰናል በጣም ደስተኛና ምቾት ይሰማኛል ሲል ይናገራል። ይህ ክለብን ወደዋለሁ፣ የቡድን አጋሮቼን ወዳለሁ፣ እንዲሁም ደግሞ ከአሰልጣኙ ጋር በየቀኑ አብሮ መስራት ያስደስተኛል ነው ያለው። ለፈረንሳይ ካልተጫወትኩኝ ለአርሰናል ነው የምጫወተው። እኔን ወክለው የሚጫወቱ እነዚያ ሁለት ቡድኖች ብቻ ናቸው ሲል ይናገራል። በአሁኑ ወቅት ከዚህ ውጪ ስለሌላ ነገር በጭራሽ አላስብም ነው ያለው። የወደፊት ህይወቴም እዚህ ነው። እናም በዚህ ክለብ ጋር ደግሞ ዋንጫዎችን ማሸነፌን መቀጠል እፈልጋለሁ ሲል ዊሊያም ሳሊባ ሀሳቡን ሰጥቷል። በቤሺክታሽ የሊያንድሮ ትሮሳርድ ዝውውር በተቻለ ፍጥነት ለማጠናቀቅ ይፈለጋል። ሆኖም ግን የተጫዋቹ ወኪል በስፔንና በቤልጅየም መካከል እስኪደረግ ድረስም ጨዋታው እስኪደረግ መጠበቅን ይመርጣል የሚሉ መረጃዎች ናቸው የቱርክ የመረጃ ምንጮች ይፋ ያደረጉት። በሁለቱ ወገኖች መካከል ድርድር እንደቀጠለ የመረጃ ምንጩ ይፋ አድርጓል።
ኤላን መስሊየር ወደ አርሰናል የተቀላቀለው ግብ ጠባቂ ሲናገር ስለ አጫወቱ ውሳኔዎችን መወሰን፣ ኳስን ደግሞ ከኋላ አስጀምሮ መጫወትና እግሮቼን ደግሞ መጠቀም ያስደስተኛል። እንዲህ ካለ ቡድንና በዚህ በሚገኙ ተጫዋቾች ጥራት ምክንያት ደግሞ ከእነሱ ጋር አብሮ መጫወት ለእኔ ቀላል እንደሚሆን አልጠራጠርም። ቡድኑን በተቻለ መጠን ማገዝና እጅግ ወሳኝ በሚባሉ ጊዜያት ላይ ሚናን መጫወት ፈልጋለሁ ሲልም ነው ኤላን መስሊየር የተናገረው። ባርሴሎናን የተመለከቱ መረጃዎችን እንንገራችሁ። ላሚን ያማል ይናገራል። ወደ ትልልቆቹ ጨዋታዎች ወደ ግማሽ ፍጻሜ ወይም ወደ ፍጻሜው ይበልጥ በቀረብን ቁጥር እኔም የበለጠ በጥሩ ሁኔታ እጫወታለሁ ሲል ይናገራል። በምድብ ጨዋታዎች ወቅት መቼም ቢሆን ምርጡ ተጫዋች ሆኜ አላውቅም ይሆናል፣ ነገር ግን ይሄ አያሳስበኝም። ይህንን ለማረጋገጥ እድሉ እንደሚኖረኝ ያውቃለሁ። ከቤልጅየም ጋር የሚኖረን ጨዋታ ደግሞ ለጠቅላላው ቡድንም ምርጥ ጨዋታ እንደሚሆን ተስፋ አድርጋለሁ ሲልም ነው ላሚን ያማል የተናገረው። የላሚን የአሁኑን ብቃት በተመለከተ አሰልጣኝ ሉዊስ ዴላ ፉዌንቴ ጥያቄ ቀርቦላቸው ይናገራሉ። ሉዊስ ዴላ ፉዌንቴ ሲመልሱ በላሚን ላይ አላስፈላጊ ጫናዎችን መፍጠር አንፈልግም። ገና የመጨረሻው የጥበብ ደረጃው ላይ እንዳልደረሰና ምርጥ የማጥቃት ብቃቱ በቀጣይ እንደሚታይ እናውቃለን። ከፖርቱጋል ጋር በነበረው ጨዋታ የመከላከል ግዴታውን በተሟላ ሁኔታ የተወጣ ሲሆን ሜንዴስ በጉዳት እስኪወጣ ድረስም ጫና ማድረጉን ቀጥሏል። በእርግጥም ብቃቱን አሳይቷል፣ እንዲሁም ኃላፊነቱንም ተቀብሏል ሲልም ነው ላሚን ያማልን በተመለከተም ሉዊስ ዴላ ፉዌንቴ የተናገሩት። በዚህ ክረምት ሩኒ ባርጄም ብቻ ሳይሆን ተስማሚ የዝውውር ጥያቄ ከቀረበላቸው ፌራን ቶሬስም የወደፊት እጣ ፈንታው ክፍት እንደሆነ ፕሌቲጎል የተባለ የመረጃ ምንጭ ይፋ አድርጓል። ተጫዋቹ በርካታ ትልልቅ ጥያቄዎች የቀረቡለት ሲሆን በአሁኑ ሰዓትም ያለበት ሁኔታ እየተገመገመ እንደሚገኝ ነው የመረጃ ምንጩ ይፋ ያደረገው። በዚህ የሪያል ማድሪድ ጉዳዮችን የምንንገራችሁ ጋሪ ኔቭል ይናገራል። ሮይ ኪን በዚህ የዓለም ዋንጫ ላይ ስለ ጁድ ቤሊንጋም በትልቅ አድናቆት ተናግሯል። ሮይ ኪን የራሱ መመዘኛዎች እጅግ በጣም ከፍተኛ ስለሆኑ ምስጋና በቀላሉ የሚያድል ሰው አይደለም። ሮይ ኪን ሲናገር አዎ ጁድ ቤሊንጋም ወርልድ ክላስ ተጫዋች ነው፣ በትልልቅ ጨዋታዎች ላይ ራሱን አረጋግጧል ሲልም ነው የሚናገረው። በሱ ዙሪያ ልዩ የሆነ ግርማ አለ። ጎል ሲያስቆጥር ከኔ ውጪ ማን አለ የሚለው አከባበርም ያደርጋል። ልጁ በሚያስደንቅ ሁኔታ ላይ ነው ሲልም ጭምር ይናገራል። እንግሊዝ በዚህ ውድድር ላይ ምናልባት ሃሪኬን እና ጁድ በትልቁ አገልግሎት እየሰጧት እንደሆነ ይታወቃል። እርግጥ ነው ሌሎች እነ ዴክላን ራይስም እነ ኤሊዮት አንደርሰንም ጭምር በጣም ትልቅ አገልግሎት እየሰጡ እንደሚገኝ ነው እየተናገረ የሚገኘው ሮይ ኪን። ክላውድ ማኬሌሌ ይናገራል። በኬሊያን ምባፔ ላይ የሚሰነዘረው ትችት እኔ አልስማማበትም። እሱ አጥቂ ነው፣ ጎል ማስቆጠር ነው የሚፈልገው። በሪያል ማድሪድ ኳስ እየገፋ የሚሄድና የተቃራኒ መስመርን ሰብሮ የሚገባ አማካይ የለም። ኤምባፔ ብዙ ጊዜ ወደ ወሳኝ ደግሞ ወደ አማካይ መስመሮች ይመጣል። ታዲያ ፊት መስመር ላይ ማን ሊሆን ነው? ፊት መስመር ላይ የሚሆንበት ጊዜ ግን ከሚገባው በላይ ጎሎችን እያስቆጠረ እንዳለ ትመለከታላችሁ ሲል ነው የተናገረው። ይህንን ሀሳብ የሰጠው ክላውድ ማኬሌሌ ነው። የኤምባፔ የቁርጭምጭሚት ጉዳት ከግማሽ ፍጻሜው ጨዋታ በፊት በቅርብ ቁጥጥር ይደረግበታል ተብሏል። ኬሊያን ኤምባፔም ትናንትና በደረሰበት ጉዳት በ2020 በፓሪስ ሰን ዠርሜን ያጋጠመው ተመሳሳይ የቁርጭምጭሚት ጉዳት ነው የደረሰበት። እናም ከዛን ዓመት ጀምሮ ጉዳቱ መሻሻሎች ቢታዩበትም አሁንም በተወሰነ መልኩ ህመሙ ይሰማዋል የሚል አይነት መረጃዎች እየወጡ ይገኛሉና ከግማሽ ፍጻሜው ጨዋታ በፊት ግን ዶክተሮች በጣም ትልቅ ክትትል እንደሚያደርጉበት የወጣው መረጃ ያሳያል። በዚሁ አንድ የሊቨርፑል ጉዳይን እንንገራችሁ። ኢንተር ሚላን ከርቲስ ጆንስ ውሉ በ2027 በሚጠናቀቅበት ወቅት በነፃ ዝውውር ለማስፈረም እያሰበ ነው ተብሏል። የጣሊያኑ ክለብ ይህንን የሚያስበው በዚህ ክረምት ለሚደረጉ የሚችሉ ሌሎች አማራጮች ሁሉ ተሟጠው ካለቁ በኋላ ብቻ ነው። በተጨማሪም ከርቲስ ጆንስ በሚቀጥለው የውድድር ዘመን በአንፊልድ ሊቨርፑል ለመቀጠል መስማማት ይኖርበታል ተብሎ ይታሰባል። ኢንተር ሚላን ይሄ ነገር እንዲሳካለትና በቀጣይ የዝውውር መስኮት በነፃ እንዲያስፈርሙት ለማድረግም ጥረቶችን እያደረጉ እንደሚገኝ ነው የመረጃ ምንጩ ይፋ እያደረገ እንደሚገኝ የተገለጸው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህ ነው የሚመስሉት። ስላደመጣችሁን ስለተከታተላችሁን ቆይታችሁም ከኛ ጋር ስለነበር እጅግ ከልብ አድርገን እናመሰግናለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርግ ያለው የተለያዩ ርዕሰ ጉዳዮችን ያካፈልንበት የዛሬው ፕሮግራማችንም ይህንን ይመስል ነበር። ቆይታችሁን ከኛ ጋር ስላደረጋችሁ እጅግ ከልብ አድርገን እናመሰግናለን። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በድጋሚ ተመልሰን የምንገናኝ ይሆናል። ለዛሬ ስላደመጣችሁኝ ከልብ አድርጌ ያመሰገንኩኝ። በቀጣይ ፕሮግራሞቻችን እንገናኛለን። መልካም ጊዜ፣ መልካም ምሽት እንዲሆንላችሁ ነው በአክብሮት የምመኘው።